ማርም ሲበዛ ይመራል አሉ ማር እየበሉ ዮሪካ በ2018 በቀን 8 በወር 8 ከቀኑ 8 ሰዓት የሚለቀቅ ዮሪካ የሚባል ተወዳጅና ተናፋቂው ድምፃዊ ቴዲ ገርማሞ ቴድሮስ ካሳሁን በጉጉት ሊጠብቀን ሊለቅልን ሰዓታት ቀርቶታል። በጉጉት እየጠበቀ ነው። ሰዓታት ቀርተውናል። አይታችኋል። እነ ሩታና እና አብርሃም ሊፈነገሉና ወደ ቴዲ አጀንዳ ልንገባ ደግሞ ደቂቃዎች ቀርተውናል፣ ሰዓቶች ቀርተውናልና በጉጉት እንጠብቀዋለን። ማርም ሲበዛ ይመራል የተባለው አብርሃም በዛ አሁንስ ሳልፈልግ ሳልወድ ሳላፈቅር አፈቀርኩሽ ብያታለሁ። ሳልወድ ሳልፈልግ ደግሞ ቀለበት አስሬላት አላገባት ነው። እንዲህ አይነት ትዳር ውስጥ መግባት አልፈልግም ነበር፣ ግን የእናንተ እልህ ትዳር ውስጥ ልገባ ነው ብሎናል። እንግዲህ ቀስ ብለው በፍቅር ይዘው እንደመመለስ እልህ ድሮም ዳኒና ሜሮን ያሉበት አንዳንዴ ውጥጥ ስለሚያደርጋቸው እንዳልሆነ እያወቁ ግን ነው ብለው ግትር ብለው ስለመጡ እሱም በእልህ አይደለም አንድ ልጅ 10 ልጅ ብትወልድ አብራችሁ አትሆኑ አይመለከተኝም። ባይዘው ክብርን የመለሰለ ነገር የለም። ሴትም ወንድም ሲከባበሩ ነው ፍቅርም ትዳርም የሚሆነው። አብርሃምን ከመጀመሪያ ጀምሮ በእልህ እየመጡበት ጭራሽ በእልህ የማይፈልግበት ህይወት ውስጥ እንዲገባ አድርገውታል። እና ሩታን ደግሞ ከመቅስፈትም ከምንም አልቆጥርሽም እያላት ነው። እውነት ለመናገር ሩታውን ይሄን አጀንዳ ሽንትተሽ ደግሞ ሌላ አጀንዳ ብታመጪ ይሻልሻል። እሱ በቃ ከዚህ በኋላ መቼም ነው በዚህ ዓለም በዚህ ብታርጂው መቼም ተመልሶ ወዳንቺ አይመጣም። ኦፍ ኮርስ አንቺም መቼም እርግጠኛ ነኝ የፈለገ እዚህ ጋር ብትናገሪ ኦፍ ኮርስ ብዙ ካደረገሽ አንፃር የበቀል አጀንዳሽን እንጂ በፍጹም ነው እሱንም አትቀበዩም። ያውም እንደዚህ የማይሆን ነገር እየተናገረ የማይሆን ድርጊት እያደረገ ማለት ነው። 9 ወር ሙሉ አንቺ ስትጨነቂ በዛም በዚህም ተወጥረሽ ስትጠሪ እዛም ጋር እያለቀሽ እየሄድሽ ወድሽን አንገፍጥጠሽ የማይሆን ቃላት ከተለያዩ ሰዎች ሲሉሽ ባልሽ ሆኖ ያልከሰሽው፣ አሁን ግን ሄርሜላ ለምን በዚህ ልክ ተናገራችኋት ብሎ በጣም አንጨርጭሮታል። ሄርሜላን ሄዳችሁ በርም አንኳኩታችሁ የመጠየቅም የማስፈራራትም ስልጣን የላችሁም ብሏቸዋል። ሊከሳችሁ ጫፍ ደርሷል። ያ አቤልንም ጭራውን ቆልቶ አሁን ደግሞ ከእህቷ ጋራ ልታፋቀረው ለኔ ዋጋ ከፍለህልኛልና አብርሽን ወደኔ እንዲመጣ አድርገህልኛልና አሁን አንተ ከእህቴ ጋር ነው መሆን ያለብህ ብላ እንዲያንገብግቧታል። እሷ ሳይወድ በግዱ አብርሃምና አፈቀርኩ ብላ በግድ ፍቅሯ እንዲቀበላትና ፍቅር አፈቀርኩሽ እንዲላት አድርጋለች። አሁን ደግሞ እቺኛውን አቤል እንደዚሁ እንዲላት ማለት ነው እያደረግሽ ባይዘው በጣም ተናንቀዋል ከሚገባው በላይ አብርሃም በጣም ንቋቸዋል። ባይዘው በጣም እንደው አርፋችሁ ብትቀመጡ ይሻላችኋል። ወይ ሌላ አጀንዳ ብታቀብሏት ወይም ደግሞ እሱን የሚያናድደው ለነገሩ ከዚህ በኋላ ይነዳል ብሎ ማለት ዘበት ነው። የሚያናድደው ነገር በቃ ወይ ታዩና እሱን ከዛ ከደስታ ጋር ሁኚ አለቀ። የማይፈልግሽን ከዚህ በኋላ አይምሮ በድን ሆኖ ጭንቅላቱ ድፍን ሆኖ ከአብንቺ ጋር ከሚንቀሳቀስ ሰው ጋር እሰሩኝ። እንግዲህ ጅግሬን እሰሩኝና ቤት ቁጭ አድርጋችሁ እንደ ውሻ ቀልቡኝ አለ። ውሻ ልሁንላችሁ፣ ውሻውኝ ላገልግላችሁ፣ በር ሰው ሲመጣ ሲገባ ልክፈት ልዝጋ፣ እሰሩኝ አላችሁ። ከዚህ የበለጠ ምን ትፈልጋላችሁ? ተውት፣ በቃ ተውት። እናንተ እኮ አረሳላችኋቸው። እናንተ ብትረሷቸው እኮ አንቺ ብትረሽው እኮ ያኔ ወደ ልጁ በሚመጣበት ሰዓት ላይ ወደ ራስሽ ልትመልሺ ትችያለሽ። ሩታ ፍላጎቱ ካለሽ፣ አለበለዚያ ደግሞ እርሽው፣ አውጪው። በቃ በሌላ አጀንዳ ነኝ፣ በሌላ ርዕስ ነኝ፣ በሌላ ሀሳብ ነኝ። ራስሽን አስከብሪ። ራስሽን ተፈላጊነት አድርጊው። ራስሽን እንደምትፈለጊ ማንም ኩታራ እየመጣ ከማንም ኩታራ ጋር ነይ ያለሽ ይሄን ያህል ውርደት፣ እንግዲህ ውርደትን የመሰለ ነገር የለም።
በቃ በጣም እንድትናቂ ያደረግሽ በዚህ ክፍት አፍ በዚህ ድስት አፍ ቡዜ የተንቢ ብትሆን ኖሮ እዚህ ደረጃ አልደረሽም ነበር። እንደ የተንቢ እያጋጨች እየጠፈጠፈች ለነገሩ ባለጌ ያሳደገው ነው እንዲህ አይነት ባለጌ ስርዓት ውስጥ የሚገባው ስርዓት ያለው ቤተሰብ ያሳደገው እንደ ቡቤ ማለት እንደ የተንቢ አይነቱ ኤፍሬም እንዲህ አይነት ውስጥ መግባት የለብን ኬት አባክ ያመጣው ነው አንተ ዘልዛላ የማን ቤተሰብ ውስጥ ነው ያደከው አባትየው ቢኖሩ ደግሞ በቆመጥ ነው ቆርጦ የሚጥሉት እንጂ እንደጋሽዬ እንደዚህ እንዴት እያለ ጨብሲያም ይሆኑ እየመጡ ሚዲያ ላይ ልጃቸውን ማስቆም እንኳን የማይስሉበት ነገር ላይ ደረሱና እልህም አትፈልጊበት ቦታ ውስጥ አስገባቸው አለቅ ስለዚህ ታዩ በቃ አንቺ እስከመቼ ድረስ በዚህ ውርጋጥ ጋጦጥ 30 ሴት ጋር ሄዳለው አለ ምንም ብትሉት ከዚህ በኋላ እሱ መስሚያው ጥጥ ነው ምንም ጥንብርኩሱን ብታወጡት በስድብ ያቺንም አፍ ባፍ ፏገብታችሁ በቂጧ ብትወጡ በቃላት መስሚያው ጥጥ ነው በቃ ወዶኛል አፍቅሮኛል ብላ ራሷን እንደ ትልቅ ነገር ነው የምታየው ትልቅ ነገር እንዳደረገች እሱም ጥሩ ነገርና ትልቅ ነገር እንደሰራ ነው የሚያየው አለቀ ነገ ለልጁ ቂም ማስቀመጡን አላወቀም ይመስለኛል ሩታ ራሷ ለልጁ የማይሆን ነገር እንዲያስቀምጥ ነው ቃላት እየለቀመችበትና የማይሆን ነገር እንዲያደርግና እንዲናገር ያደረገች ያለችው አለቀ ነገ ልጁ አይቶ ልጁም እንዲጠላው ልጁም ዞር ብሎ አባቴ እንዳይሆን ዛሬ ፈለከውን ጠብር ግፍ ብትልለት ልነጠፍልል ዘርጋል ብትለው የሚፈለከውን ነገር ብታደርግ ካደረክለት በላይ እናቱ ላይ ያደረከው ነገር አንገብግቦት ይተፋብሃል ዞር ብሎ አያይክም ዛሬ ለልጅክ የዘራከው ነው ነገ የምታሳጨደው ዛሬ አንተ እናቱ ላይ የበደልከው በደል ነው ነገ ሌላ ሴቶች ላይ ሊበቀል የሚነሳው ወደሚውን ሳትወድ ፈልገሚውን ሳትፈልግ ከዚህ ጋር ተጣብቀሃል እሷ ደግሞ በዛም በዚህም ብዬ ብቻ ጀግንነቴን አሳያለሁኝ መልሰዋለሁኝ ወደ ትዳሬ ወደ ቤቴ መልሰዋለሁ ባይዘው እንትኑ ይለጠፋል በስማ እና ይመለሳል መልሰዋለሁኝ ብላ መከራውን ትበላለች ግን አይመለስም ሄዷል አፈንግጧል ሩታ አብርሃም አካሉ ብቻ አይደለም የሚሄደው ልቡም ሄዷል ሸፍቷል አለቀ ሁሉ ነገሩ ከላይ ከጭንቅላት ጠፍሩ እስከ ከጭንቅላት ጸጉሩ እስከ እግር ጥፍሩ ድረስ የፈለግሽውን ነገር ሆነሽ ብትይ ሄዷል አለቀ ላንቺ እሩዋን ስሜት የለውም አውጩ በቃ በአንዳንድ ጋጦጥ አሳዳጊ በደላቸው ሰዎች ከምትሰደቢ ከምትረገጪ ከምትዘቀዘቂ ውጪ በቃ አንዳንድ ሰዎች በርግጥ ላንቺ የተቀሙ መስሏቸው ላንቺ የሆኑ መስሏቸው በቲክታክ ላይ እነዚህ ያሉ እነዛን እየሰደሙ ሩታ ገና ነው በሂጂበት ሊሉሽ ይችላሉ ግን እያስናቁሽ ነው በእነዚህ በሩታ በሄርሜላ ጀሌዎች በአብርሃም ጀሌዎች እያስናቁሽ እያሰደቡሽ ነው አብርሃም እዚህ ጋር መጥቶ ሲያስመስል እኔ እሷን አልነካውም እሷን አላወዳድርም እሷን እንደዚህ ያለ አንቺን በጥሩ ለመመለስ ቢፈልግም በፍጹም ነው ወደ አንቺ ሊመለስ የማይችለው አለቀ በፍጹም ይፈልክሹን ብትሆኝለት አይመለስም ስለዚህ ከእንደነዚህ አይነት ጋጦጥ ባለጌ ውርጋጥ ግሩፖች ውጪ ወደ ራስሽ የራስሽን ከልጅሽ ጋር በፍቅር ነይ በቃ ደስታንም አልፈልግም ሌላ ወንድም አልፈልግም ካልሽ ሌላ ወንድ እኮ ማመላለስ አጥቶኝ አይደለም እኔ ግን ባለጌ አይደለም ኦፍ ኮርስ ባለጌ ስላልሆንሽ ነው እስካሁን ድረስ በስርዓት እየጠበቅሽ ያለሽው ጋጦጥ ባለጌ እንደ ሄርሜላ ዘልዛላ በትዳር ላይ በወንድ ላይ ልሂድ ብለሽ ብትይ ገና ድሮ ሄደሽ ነው እርጉዞ ነሽ መሄድ ትችይ ነበር ብዙዎች እርጉዞ ነው እንዝህላልነትን ጋጦጥ ውርጋጥነትን እያሳዩ እያየን ስለሆነ አልሄድሽም እሱ ነው ያፈነገጠው እሱ ነው የዘለለው ስለዚህ አሁንም ብትለፊ ብትወጪ ብትገቢ ብትወርጂ ብትነሺ ብታብጂ ብትፈርጪ በፍጹም ነው በፍጹም ኢምንት ነገር ወዳንቺ የሚመለስ እንትን የለው ስለዚህ አርፈሽ ተሰብስበሽ ብትቀመጪ ይሻልሻል ለምን ተዘቀዘቂያለሽ ለምን ትሰደቢያለሽ በቃ ጀግንነትሽ አለቀ
ጨረስኩኝ በዚህ ሙሉ ማር እና ራስሽን አታሰድይ ሩታ ውጪ ከእንደዚህ አይነት የተከሰከሰ ቆሻሻ የማትፈልጊውን ቃላት ሰምተሽ ለምን ህሊናሽ ይጎዳ? መስማት የማትፈልጊውን ማየት የማትፈልጊውን ነገር እያይሽ ለምን ትሰበሪያለሽ? ትላንት ያልሰበሩሽ የሪል ስለሆነ ነው። ዛሬ ግን የሚናገራቸው ንግግሮች ትላንት ከሰበረሽ በላይ ነው የሚሰብርሽ። አልሰበርም ብለሽ ትያለሽ እንጂ ትላንት ከጎዳሽ በላይ ነው ዛሬ ላይ የተጎዳሽ ያለሽ ሩታ። ቢቀርብሽና ብትወጪ ይሻላል ከዚህ። ክብርሽን ለምን ዝቅ ታደርጊያለሽ? ለምን ማትፈለጊ በሌሎች አይን ማትታይ ትሆኛለሽ? በጣም ተፈላጊ ነሽ። አለቀ በቃ። በጣም ጀግና፣ ጎበዝ፣ ጠንካራ ነሽ። ብርቱ ሴት ነሽ። ያንን ደግሞ ይበልጥ በዚህ ሰዓት ሆነሽ እንጂ መገኘት ያለብሽ ለዚህ ለውርጋጥ የ30 ቀሚስ ስር የሚገባ የ30 ጉንጭ የሚያርፍበት የ30 ሴት ጉንጭ የሚያርፍበት የ30 ሴት ደረት የሚያርፍበት ደረት ይዘሽ ለምን ትለምኛለሽ? እሱ ማቆሚያ የለውም። ነገ ሄርሜላ ብትሄድም ነገ ከሄርሜላ የሌላ ለየት ያለች ቁመና፣ መልክ፣ ገንዘብ ያላት ከመጣ ሄርሜላን ይሸጣታል፣ ሄርሜላን ይቀይራታል። አብርሃም ማለት ይሁዳ ነው፣ ከሃዲ ነው። አንቺን ከሃዲ ነህ ብለሻል። ገና ይበልጥ እየካደሽ ይሄዳል። ስለዚህ ተይው፣ አንቺ በቃ ተይው። ለምን ከዚህ ጋር ወርደሽ ከነዚህ ጋር ወርደሽ ትወርጃለሽ? አለቀ። አንዳንድ ሰዎች እኮ ቤተሰቦችሽ በተለይ ማለት ነው በተለይ ቤተሰቦችሽ ዝም የሚሉት እስቲ እንደፈለጋችሁን እስከምትፈልግበት ጥግ ድረስ እየተዋረድኩኝ መቼም ነው እስከምፈልግበት ጥግ ድረስ መሄድ ማልችለው። ይቅርታ አድርጊልኝ። መቼም ክብር ነው የሰው ልጅ የሚበልጠው። ማንም አፉን እየከፈተብኝ ሚዲያ ላይ ማንም እንደፈለገው እየተናገረኝ እየፈነጨብኝ የሚሄድ ማድረግ ያለብኝን ከማድረግ ወደኋላ አልልም ብዬ አልሰደብም። ይቅርታ አድርጊልኝና አለቀ በቃ። እርሹ ተይው። እንደ አንቺ ዝም ጥኩርት ብለሽ እኮ በእናትሽ እሱን ማቃጠል ሲገባሽ ልጅሽን ለእናት ጭራሽ ሰው ሲመክርሽ ወደ ሌላ ቦታ ላይ ትሄጃለሽ እንዴ? ለምን አትይው? ሄርሜላ ለምን ኮንፊደንስ እንዲኖር ታደርጊያለሽ? ሄርሜላ ለምን ትናንትና እንዲት ያለሽ ብለሽ እንዳሻት እኮ ዛሬ ራስሽ እንዲህ ያለችብሽ እኮ ግራ አጋባችሽ። በቃ ለምን አትያቸው? ለምን አታውጫቸው? ማትረሻቸው አይደብርም? ዝም ብሎ ቀን በቀን አንድ አይነት አጀንዳ፣ ቀን በቀን አንድ አይነት ተፈላጊ ሆኖ ግን እየተፈለገ እንዳለ ሰው ሪያክት እያደረጉ በሌላ ሰዎች መሰደብ፣ በሌላ ሰዎች እይታ ውስጥ የማይሆን ቃላት እንዲሰጥሽ በማድረግ አዎ፣ ምናልባት አንዳንድ ሰዎች አብርሃምን ጣታቸው ሊቀስሩበት ይችላሉ። ኦፍኮርስ የመጀመሪያው ዋና አንቺ እንድትጠመጂ፣ አንቺ እንድትጠይ፣ አንቺ የማይሆን ሰው ስም እንዲሰጥሽ ያደረገው እሱ ነው። ግን ደግሞ አሁን እሱ ስም ይሰጠው። ኦፍኮርስ ብዙዎች እየሰደቡት ነው። ከሃዲ ነው፣ ባለጌ ነው፣ ለትዳር አለም ለአዳር አይሆንም አብርሃም። ግን አንቺ ደግሞ እዚህ ጋር አይደለም ለአዳር ከትዳርም በላይ በጣም ብዙ ነገር ሆነሽ እዚህ የደረሽ ሴት ነሽ። ከዚህ በላይም ደግሞ እንድትሆኝ ነው እንጂ መሆን ያለብሽ ሁሌ የበታችነት ስሜት መሰማት ነው አለ። በነገራችን ላይ የበታችነት ስሜት እንዲሰማሽ የምታደርጊው እራስሽ ነሽ በገዛ እጅሽ ማለት ነው። በቃ ያልሆነ ነገር ይዘሽ መተሻል፣ አለቀ በቃ ተበላሽ። ስለዚህ አሁን ደግሞ ሌላ ከዚህ በኋላ ኦፍኮርስ ምንም አጀንዳ አለሽ ብዬ ማለት አልችልም። እርጉዝ እንዳልሆንሽ በደንብ ጠንቀሽ ታውቂዋለሽ፣ በደንብ ማለት ነው። ኦፍኮርስ እንደዚህ አይነት የወረደ ስራ እንደማትሰሪ በጣም እናውቃለን። ፈለገ ሲቀር ይቀራል እንጂ አንቺ እሷን ለማናደድ እሱን ለማቃጠል ብለሽ የምታደርጊው ድርጊት በቃላትና በተግባር በስራው አንቺን ይጎዳሻል፣ ከሷ ጋር ሆኖ ማለት ነው። ስለዚህ ካለሽ ሌላ አጀንዳ ይዘሽ ከሌለሽ ደግሞ መተው በቃ። የተንቢን ወንድም ቢሆን ያገባሽው የተንቢን ወንድም ቢሆን ያፈቀርሽው በስማም በክብር ተንጣለሽ ትኖሪ ነበር። አይገርምሽም? ተንጣለሽ። ግን ምን ዋጋ አለው? ዘልዛላ እንትን ያለበት ቦታ ነው የገባሽው። በዘልዛላ ማንነቱ ተውት ብለው ይሄው ድምጻቸው ጠፋ። አባትየውም እናትየውም የዛሉ ሚዲያ ላይ
ስለዚህ በዚህ ልክ ራስሽን ከምታወርጂ በዚህ ልክ ራስሽን እንትን ከምትይ ቢቀርብሽ ይሻልሻል ነው ብዬልሽ የምችለው ማለት ነው። እንደገና እንዴት እንደምትመልስ አታዩትም? ሄርሜላ በቃ በኮንፊደንስ አንድ ያፈቅርሻለሁ ብሏታል። ፍቅር የማያልቅ መስሏት፣ ፍቅር እድሜ ልኩን አብሮ የሚኖር መስሏት፣ ከእሷ ጋር አብሮ አግብቶ አርጅቶ የሚኖር መስሏት በቃ በኮንፊደንስ ነው በቃ ባይወደኝ ባያፈቅረኝ ያፈቅርሻለሁ አይልሽም ብሎ አለኝ ብላ እዚህ ላይ ባትይዘው ኖሮ እሱ ወይ በሩታ አሁን ላይ በምታደርገው ድርጊት ወደ ሩታ ይመለስ ነበር። ይህንን ማውቀው ነው እነሱ አጀንዳ ያመጡት። አንድ ያቃጣሪ ሴታ ለሩታ ጋር ሄዶ ስለ ሄርሜላ ያወራል፣ ሄርሜላ ጋር ሄዶ ስለ ሩታ የሚያወራ አለ። አንድ አቃጣሪ የወንድ አልጫ፣ ወንድ አይሉት ሴት አይሉት እና ባገቢ ነው። አንዳንድ ጅሎች አሉ፣ አንዳንድ እንግዴ ልጆች። እንትናም እንግዴ ልጅ እየሆነ ነው መሰለኝ። ይሄ ማነው ማርክ ራሱ ማለት ነው። አብርሃምና ኤፍሬም እንግዴ ልጆች ናቸው። እንግዴ ልጆች ጀዝባዎች፣ የመጨረሻ ጀዝባዎች። ሰው በፍቅረኛ ላይ በትዳር ላይ ሌላ ወንድ ጋር አይን እያፈጠጠ ጥርስ እያገጠጠ ጭራሽ ቤተሰብ ደረጃ ላይ ይዞ መሄድ ማለት የእንግዴ ልጅነት ነው። ማርክማ እንግዴ ልጅ ሊሆን ነው መሰለኝ። እሷ ክፍተት ፈጠረች ብላችሁ ለወንድ ልጅ ቦታ የምትሰጡ፣ እሱ ክፍተት ፈጠረ ብላችሁ ለሴት ልጅ ቦታ የምትሰጡ አንዳንድ ደናቁርቶች አላችሁ። በገዛ እጃችሁ ህይወታችሁን ምስቅልቅሉ ማውጣት የምትፈልጉ፣ በእጃችሁ እየሄዳችሁ በእጃችሁ ልመና የምትሄዱ። እንትናም ደግሞ አሁን ማርክ ማነው ሃይሚን ብሩክን ፕራንክ ሰሯል ወይም ብላ እንዴት ሆት እንዳደረገችው አይታችኋል። እንዲህ በማይሆን ፕራንክ እየመጣችሁ ነው ህይወታችሁ ምስቅልቅልቅልቅልቅል ብሎ ማዳን የማትችሉበት ደረጃ ውስጥ የሚገባው ማለት ነው። ስለዚህ ቢቀርባችሁ ይሻላል ብዬ ነው ማለት የምፈልገው። ሌላ ምን የምፈልገው ነገር የለኝም። እና ዮሪካን እንግዲህ እንጠብቃለን በተስፋ። በመጨረሻም ላጉርሳችሁ ማር የውሸቴ እንዳይመስላችሁ፣ የምር ማስቲካ እንደምናደርገው ታውቃላችሁ አይደለ? ማር እና እንደዚህ ኑራችኋለሁ። ለማንኛውም ወዳችኋለሁ። እንደናደሩልኝ